ወይዘሮ ዝናሽ በይሉንታ ታጥሬ ትዳሬን ማጣት የለብኝም እሷን ማባረር አለብኝ ብላ ፋንቱን ለማባረር ተስማምታ ትገኛለች። እነ ናሆምም በዚህ ዙሪያ ላይ ተስማምተዋል። ያልተስማማው አቶ ለይኩን ብቻ ነው። አምራን ከዶክተሩ ጋር ተገናኝታ ዶክተሩም አሁን እኛ ጋር ስራ እንድትሰሪ እፈቅድልሻለሁ፣ ስራ አገኝልሻለሁ፣ መስራት ፍላጎት አለሽ ወይ እያላት ይገኛል። እሷም በጣም ተገርማ እንዴት በዚህ ፍጥነት እንደማታስብበት ትነግረዋለች። ፋንቱም እጅግ እያለቀሰችና በጣም በልጇ ስሜት እየተጎዳችና ሁሉም ሰዎች ፊታቸውን እንደነሷት ስለምታውቅ አዝናና ተግዛና የምትገኘው ከእንግዲህ በኋላ ነገሮችን መቋቋም አልችልም፣ ለልጄ ለናሆም ሁሉንም ነገር እነግረዋለሁ፣ እንዴት ጥየው እንደሄድ ሁሉ አስረዳዋለሁ እያለች ትገኛለች። ዳግምና አምራንም አብረው ካደሩ በኋላ አንቺ ታውቂ ነበር ወይ አንተ ታውቅ ነበር ወይ እየተባባሉ ይገኛሉ። አምራንም እንዳላረግዝ ፍራ እያለችው ትገኛለች። እስር ቤት የዳግም አባትም እንግዲህ ዳግም አባቱን ሊጠይቀው ሄዶ አባቱም እንዴት ነህ አባቴ ሲለው ልጄ ደህና ነኝ፣ አንተ እንዴት ነህ? ፊትህ እጅግ ፍክት ብሏል፣ ምን አዲስ ነገር አለ ብሎ ሲጠይቀው አንተን ስላየውክ ነው ይለዋል። አባቴ አንተ ሁሌም መጥቼ እንዳይከፈለክ አቶ ለይኩንን እየጠየቀውን ገንዘብ እንድትተው ፈልጋለሁ። ከዛ ወዲህ ሁሌም ነው መጥቼ የምጠይቅክ፣ እመነኝ ነገሮች ይስተካከሉና ከዚህ ከእስር ቤት ትወጣለክ እያለው ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምንከረማችሁ። ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁኝ። እስከ መጨረሻው በትህትና ተከታተሉኝ። ለምትከታተሉኝ ለምታበረታቱኝ ከልብ አመሰግናለሁ። ዳግምም ከእንቅልፉ እንደተነሳ ከአጠገቡ አምራን ተኝታ ነበረና በጣም ይደነግጥና ምንድነው ይሄ ብሎ ይጠይቃታል። እኔም ምንድነው የምትጠይቀኝ እኔ ምን አውቃለሁ ትለዋለች። እሱም አሁን የተፈጠረውን ነገር አስረጅኝ፣ አድርገናል ወይስ አላደረግንም ብሎ ሲጠይቃትም እኔ ይሄንን እንዴት አውቃለሁኝ ብላ ስትመልሰው አንቺ ተጨንቄ እንዴት ታሾፊብኛለሽ ሲላትም እሷም ደግሞ የውስጥ ልብስ ግልገሏ ሳትቀር ወድቃ መሬት አይደለም ወይ ያለችው እንዴት እንደዚህ አይነት ጥያቄ ተጠይቀኛለህ ትለዋለች። ዳግምም ቆይ እንዴት ነው እንደዚህ አቅሌን እስከምስት እየጠጣሁት ብሎ ራሱን ሲጠይቅ እሷም አንዴ ክፍሌ ለቀህልኝ ትወጣለህ ወይ ልብስ የለለብስ ነው ትለዋለች። እሱም እንዴ እኔ ስለብስ አልታይሽም ወይ እኔ መንፈስ ነኝ ወይ ብሎ ይላታል። እሷም አንተም ታፍራለህ እንዴ ስትለው አሁን ክፍሌ ለቀህ ውጣ ትለዋለች። እንዴ ጭራሽ አንቺ ቤት ነው እንዴ ያለ ነው ብሎ ሲጠይቃትም እንዴ ይሄንንም አታስታውስም እንዴ? ቆይ እንዴት ነው መኪና የነዳከው ትለዋለች። እናም አንቺ ሁሉንም ታስታውሻለሽ ማለት ነው ብሎ ሲላትም ባክህ አታስብ፣ ክፍል ውስጥ ምንም አይነት ካሜራ የለም ትለዋለች። እሱም ከእንግዲህ በኋላ እንደዚህ አይነት ነገር እንደማታደርጊ በጣም እርግጠኛ ነኝ ይላታል። ይሄን ያህል አምነከኛል ወይ ብላ አምራን ስትለውም ዳግምም አሁን ይሄ ነገር በእኔና አንቺ መካከል እንዲቀር ነው የምፈልገው ሲላት እሷም ደግሞ እንዳላረግዝ ፈራ ትለዋለች። እሱም እጅግ ይደነግጣል። ሸተቦም የዳግምን አባት በጣም በተደጋጋሚ እየጠየቀው እያለ እናም ኢንፎርሜሽን እየለቀመ ለሰዎቹ ነው የሚያሳልፈው የሚሰጠው። እናም ሲጠይቀው እርግጠኛ ነህ ወይ እዛ ቤት ሁለት ወንዶች ናቸው ወይ የሚኖሩት ብሎ ሲጠይቀው እና የዳግም አባትም አዎ አንደኛው ጠየም ያለ አንደኛው ደግሞ ቀይ ነው ብሎ ይለዋል። ለምንድን ነው ግን ይሄንን ነገር በተደጋጋሚ የምትነግረኝ ብሎ የምትጠይቀኝ ብሎ የዳግም አባት ሲጠይቀውም እናም ሰዎቹ እኮ አሁን ስራቸውን መጀመር ሰዓታቸው እየደረሰ ነው። ስለዚህ ደግሞ ሙሉ ኢንፎርሜሽን እንዲኖራቸው ያስፈልጋል። እንደውም ፎቶ ነገር ቢኖር ኖሮ ጥሩ ነው፣ ድጋሚ ስህተት እንዳንሰራ ብሎ ይለዋል። ነገር ግን ለምን ይሄ ነገር እንዲቆም እፈልጋለሁኝ፣ ለምን ብንትሆኑ የሚሻለው እኔ ደስ አላለኝም ቢልም ሸትቦ ግን በፍጹም ይሄ ነገር መቆም የለበትም፣ ሰዎቹ ይቅር እንኳን ብንል እነሱ ግን የሚተዉት ነገር አይደለም፣ እመነኝ አንተንም ልጅክንም ሌላ ችግር ውስጥ ነው የሚጨምሯችሁ እያለው ይለዋል። እንግዲህ እናም ስህተት ካልሰሩ ናሆምን እንዲያግቱት በዚህ ይስማማል። አሁን ላይ ምንም አማራጭ የለውም። ሸተቦ በብዙ ነገሮች እየተበተበው ነው የሚገኘው የዳግምን አባት
ወይዘሮ ዝናሽ ከተናገረቻት በኋላ ፋንቱም ከክላሷ አልወጣችም ነበረ። ከክላሷ በወጣችበት አጋጣሚ ኪችን ውስጥ ቆማ ወይዘሮ ዝናሽ እንግዲህ ኮስተር ብላ እጆቿን አጣምራ ወደ ኪችን ትገባለች። እኔ ምልሽ ፋንቱ ቆይ በባለፈው በተናገርኩሽ ነገር ነው ወይ ያኮረፍሽው ብላ ስትላት በየትኛው ነገር ብላ ትላታለች። በበፊቷ በድሮ ጓደኛ በድሮ ሰራተኛዋ ብላ ወይዘሮ ዝናሽ ስትጠይቃት እንዴ እኔ ምን ያገባኛል እኔ እኮ ለምን እቀየምሻለሁ ትላታለች። እናም ለምን ታዲያ ከክፍልሽ መውጣት አቁምሽ? አሁን ደግሞ በግልጽ የምናወራበት ሰዓት ነው። በነገራችን ላይ አንቺ ማውራት ባትፈልጊም እኔ ግን አወራለሁ ትላታለች ወይዘሮ ዝናሽ። ፋንቱም ደግሞ እኔ ባወራ የማያምርብኝ አርፌ ዝም ብዬ ብቀመጥ ጥሩ ነው። እናም ለአንቺ ክብር ስልና ለቤቱ ሰላም ስል ነው ከክላሴም ያልወጣሁት ትላታለች። ወይዘሮ ዝናሽም እኔ ማውራቴን አላቆምም ትልና ናሆም በጣም የምወደውና የመሳሳለት ልጄ ነው ብላ ትላታለች። እሷም እኔም በዚህ ቤት ውስጥ በቆየሁበት ነገሮች ሁሉ አይቻለሁ ብላ ፋንቱሽ ትመልስላታለች። ግን ለምን አንቺ ዘለሽ ናሆም ላይ እንደዚህ ያልሽ ስትላት ስለዚህ ማብራራት አይጠበቅብኝም ልጄ ሊነጥቁ አሰፍስፈው ጠላቶች ከበውኛል ትላለች ወይዘሮ ዝናሽ። እሷም በጣም ትደነግጥና ፋንቱ ግን ጠላት ነው ያሰፈሰፈው ብላ ስትላት ወይዘሮ ዝናሽ ፋንቱ እኔ ከዚህ እንድትሄጂ እፈልጋለሁኝ ኤሚን ያዳንሽበትና የምትፈልጊውን ነገር አደርግልሻለሁ ብላ ትላታለች። እናም ግን ፋንቱ እዚህ ጋር ምንም እባክሽ እትዬ ተረጋጊ፣ እኔ ነገሮችን አስተካክላለሁ፣ አንቺ እንደምትፈልጊው ነገ እንደምታስቢው አይደለም ደግሞ ስለምንድን ነው ብላ ስትላት ወይዘሮ ዝናሽም ባሏን የምትቀማባት መሰላት ነው። አሁን ላይ ያላት ስሜት ሁሉ ትኩረቷ እሱ ላይ ስለሆነ እናም ላንቺ መማገቱን አቶ ለይኩን አላቆመም። ስለዚህ እኔ ደግሞ በትዳሬ ላይ ቀልድ እንደማላውቅ ታውቂያለሽ ብላ ስትቆጣት ፋንቱም እየተቆጣሽ እኮ ነው ስትላት እኔ ከተነሳብኝ ምን እንደማደርግ ደግሞ ጠንቅቀሽ ታውቂያለሽ ትላታለች። እናም ተረጋጊ ብትላትም እሷ መረጋጋት እንደማትፈልግና ክፍያ እንደምትፈጽምላት ከዛ ከቤቷ ለቃ እንድትወጣ ብታስጠነቅቃትም እባክሽ እኔ ለስራ ነው የመጣሁት ትላታለች። ወይዘሮ ዝናሽ ግን ያሹ ጨዋታ ነው ስራው ቀርቶብኝ በጥሩ በኮነነኝ ብላ እናም ላንቺ ልጅ ቀልድ ነው ወይ ስትላት ፋንቱ በጣም ታዝንና እኔ ልጅሽን ምንም ነገር ክፍያ ሳልጠይቅ ልጅሽን አዳንኩልሽ፣ ይሄ ማለት በልጅ ጨዋታ ነው ወይ ብላ ትላታለች። ወይዘሮ ዝናሽም ይሄንንማ ክፍያ እንደምከፍልሽ የምትፈልጊውን ነግሬሻለሁ ትላታለች። ፋንቱም እኔ አንድ ጥያቄ ልጠይቅሽ፣ አንቺ በእኔ ቦታ ብትሆኚ ጉማሮሽን በስንት ገንዘብ ትሸጫዋለሽ ስትላት እሷም መለስ ስትልና ወይዘሮ ዝናሽ አንቺ በዚህ አፌን የምዘጋ መስሎሽ ነው? አንቱም ይከብዳል አይደለ? አየሽ አይደል አምራን ምን ያህል ገንዘብ እንደጠየቀቻችሁ ምን ያህል በገንዘብ እንደምትሸጥላችሁ ጉማሯን እየነገረቻችሁ ነበረ ስትላት ወይዘሮ ዝናሽም ትሰሚኛለሽ ፋንቱ አምራን እሷ እዚህ ቤት ይህንን ቤተሰብ መበቀል ስለምትፈልግ ነበር። የውልሽ ወይዘሮ ዝናሽ አንቺ እንደምታስቢው እኔ እዚህ ቤት የመጣሁት ባልሽንም ልቀማ ልጅሽንም ልቀማ አይደለሁም ስትላት ወይዘሮ ዝናሽ መጀመሪያ ራስሽን መግለጽ አይቀድምም ወይ ስትላት ፋንቱም ደግሞ አንገቷን ደፋ አድርጋ አንቺ እኮ ገልጸሽ ጨርሰሽዋል ምንም ማለት አይጠበቅብኝም ስትል እጇን ወደ እሷ ተጠቁምና ወይዘሮ ዝናሽ ስለዚህ ግምቴ ትክክል ነው፣ አንቺ የናሆም እናት ነሽ፣ ፋንቱ ነሽ ትላታለች። እሱ አንቺ ያልሽ ብላ ፋንቱ ትመልስላታለች። በነገራችን ላይ ወይዘሮ ዝናሽ ለልጆቿ እንደዛ የምትሰፈሰፈው ብዙ ዋጋ የከፈለችው እስር ቤት ሆና ራሱ ኤሚታማ እንደዛ ጉማሮ ፈልጋ ለማግኘት በጣም ተጨንቃ ልጃቸው ህይወቷ አደጋ ላይ ነበር ህይወቷ የሚያልፍበት ሰዓት ነበርና ፋንቱ ያንን ህይወቷን አትርፋላታለች። አሁን ግን ወይዘሮ ዝናሽ እንዲህ የመሆኗ አግባብ ነው ብላችሁ ታስባላችሁ? እሷ ከአቶ ለይኩን ጋራ ምንም አይነት ግንኙነት እንዲኖራት አልፈለገችም። ግን እዚህ አሁን እውነቱን ከተናገርኩኝ የልጇ ቤቱ ይበጠበጣል እናም ልጇም እንዲረበሽባት ስላልፈለገች ስሜቷን አምቃ እጅግ እያለቀሰች የምትገኝ ሴት ናት። ግን ወይዘሮ ዝናሽ ደግሞ ቃስ ብላ ያንን እንኳን ልታስረዳ
ልታስረዳትና ልታረጋጋት አልፈለገችም። በጣም ነው የሚያሳዝነው። ምክንያቱም ሀብታም ሲባል አንዳንድ ጊዜ አስተሳሰቡ በሙላ በገንዘብ ነው እና የሚያስበው። አሁን እሷ በይሉንታ ታጥሬ ህይወቴን፣ ቤተሰቦቼን፣ ትዳሬ እንዲበጠበጥ አልፈልግም። ስለዚህ ገንዘብ እንሰጥሻለን፣ ከቤታችሁን እንድትወጪ ነው የምንፈልገው ትላታለች። እንግዲህ በዚህ አጋጣሚ ደግሞ አቶ ተሰማም እንግዲህ ሽቶን ወደ ቤት ይዟት በመጣ ሰዓት እሷም መጥራት ሳትፈልግ ፋንቱ ብላ ትጠራታለች። እናም ስምሽ ማን ነው ብላ ስትጠይቃት ፋንቱ እንደሆነች እና የኑሐሚን አብሮ አደግ እንደሆነች እናም እዚህ ቤት እንድትሰራ እንደመጣች ትነግራታለች። እንግዲህ አቶ ተሰማም ይሄው እሷ ናት ብሎ ያስተዋውቃታል። እሷም እንግዲህ ፋንቱን ጠርታት አሁን ወደ ክፍሏ ውሰጃት፣ ላንቺ የሚከራከር ሰው ብዙ አለ ብላት እንግዲህ ቡናም አፍይለት ትላታለች። እንግዲህ አቶ ተሰማ ምግብም አልበላም ባለበት ሰዓት ነው። እናም ምግብ አልበላም ቡና አፍሉልኝ ስላለ እሷም ቡና እንድታፈላላት ታዛታለች። እንግዲህ አቶ ተሰማ ፊቷን ካየ በኋላ ምን ሆነሽ ነው? ሰላም አይደለሽም ወይ? ከአቶ ላይኩን ጋር ጥሩ አይደላችሁም ወይ? ምን ሆነሽ ነው ብሎ ሲላትም ፊትሽም እኮ ያስታውቃል ሲላት ይሄው መከፋቴንማ ፊቴ ሁሉ ይሄው ሰው ሁሉ እያወቀብኝ ነው በአደባባይ ትለዋለች። እናም ምንድን ነው ብላ ስትጠይቀው እሷም ስለ ፋንቱ ትነግረዋለች። ፋንቱ ከዛ ቤት እንድትወጣ እንደምትፈልግ ትነግረዋለች። በጣም ይደነግጥና ልጃችሁን ያዳነችላችሁ እኮ እሷ ናት ብላ ስትለው እኔ በይሉንታ ታጥሬ መኖር አልፈልግም፣ እሷ ከቤት እንድትወጣልኝ ነው የምፈልገው እያለች ትገኛለች። እንግዲህ አምራንም ከዳግም ጋራ አብረው ካደሩ በኋላ ቁርስ እንጋብዝሽ በቃ ብሏት እንግዲህ በሚገርም ሁኔታ ይሄ ነገር መፈጠሩን እንዲፈጠር አልፈልግም ነበር፣ በእኔና ባንቺ መካከል እንዲቀር ነው የምፈልገው ብሎ እንግዲህ እየተሳሳቁም በዛውም ደግሞ ስራ ቢሮ ውስጥ እንድትቀጠር ቦታ እንደሚያመቻችላት ዳግም ይነግራታል። እሷም ከናሆምና ኑሐሚን ጋራ አብሬ እንድሰራ ድጋሚ ከነሱ ጋር እየተያየን እንድንሰራ ነው ወይ የምትፈልገው እያለችው ነው የምትገኘው። ዳግም ምን አስቦ ነው የወንድሙ የተዋትን የድሮ ፍቅረኛውን ነው እንግዲህ አሁን እሱ ደግሞ ፍቅረኛ ሊያደርጋት ነው፣ አብሯት ሊኖር ነው ወይ? በጣም ደስተኛና ፈገግ እያለ ነው የሚገኘው። በሚገርም ሁኔታ ከእሷ ጋር ካደረ በኋላ ፊቱ ሁሉ ነው የተለዋወጠው በሚገርም ነው። እናም አብረው ይቀጥላሉ ወይ የሚለውን እንግዲህ ቀጣይ ፓርት ላይ ነው የምናገኘው። ዶክተሩም አምራንን ካገኛት በኋላ አምራን ይቅርታ አድርግልኝና መደጋገም እንዳይሆንብኝ አንቺ በጣም መልካምና አስተዋይ ሰው ነሽ ይላታል። ግን ትንሽ መረጋጋት እንደማይታይባት ይነግራታል። እሷም ገና ራሷን እያሰባሰበች እንደሆነ ትነግረዋለች። እሱም እንግዲህ በጣም የመጀመሪያ ጊዜ እንዳያት እንደደነገጠና ይነግራታል። ለምን እንዴት ብላ ስትለውም በሚያሳዝን ሁኔታ ባለቤቱን ፎቶን ከነልጁ ያሳያታል። እሷም እውነትም እኔን ትመስላለች ብላ ስትለውም እሱም እንግዲህ በአንድ ቀን በመኪና አደጋ እንዳጣቸው ወደ መዝናኛ ወጥተው እሱ ውሃ ጠምቶኝ ውሃ ልጠጣ ወርጄ ውሃ ልገዛ ሄጄ ስጠጥቼ ስመለስ መኪናዬ በቆመበት የሌላ መኪና መጥቶ ገጭቷቸው እንግዲህ ህይወታቸውን እንዳለፈ ይነግራታል። እናም ከዛም በኋላ በጸጸትና በለቅሶ በብዙ ችግር ውስጥና ሐዘን ውስጥ እንዳለ እናም ከሰው ጋር እንደማይገናኝ መጠጥ ደግሞም አዘውትሮ የሚጠጣው እነሱን ለመርሳት ስለሚፈልግ ነውና ይህንን ስትሰማ አምራን በጣም ትደነግጣለች። ዶክተር እኔ አንተን ልመክርክ አልችልም፣ መቼም ልመክርክም አልችል፣ ግን አንተ በቻልከው ነገር ሁሉም እግዚአብሔር ያለው፣ ስለዚህ ህይወት ይቀጥላል፣ ራስህን ሆነክ ደግሞ የራስህን ህይወት ኑር እያለችው ትገኛለች። እሱም እንግዲህ እሷን ካያት በኋላ በጣም ደስተኛ እንደሆነና እሱ የሚሰራበት ቦታም ስራ ቀጥራት ይነግራታል። የእሱ ረዳት ሆና እንድትሰራ ነው የሚፈልገው። እናም በጣም ፈጣኝ አይደለችም ያለችው ረዳቴ፣ በእሷ ቦታ ለተካሽ እፈልጋለሁ ሲላትም እሷ ደግሞ በሰው እንጀራ ላይ እኔ መግባት አልፈልግም ሲላት አይ እኔ ለእሷም ሌላ ስራ ሰጣታለሁ እንጂ እሷን እኮ አንስቼ ሂጂ ውጭ ብዬ አላባረራትም ይላታል። እናም እንግዲህ እሷም እዛ ስራ እንዲያገኝላት ትስማሚያለሽ ወይ ይላታል። የትምህርት ደረጃዋንም ሲጠይቃት እስከ 9 ብቻ እንደተማረች ነው
እየነገረችው እሱም ባለው ነገር እንደሚረዳት እየነገራት ይገኛል። ግን ዳግም ለምንድን ነው እዛ ቤት ተከራይቶ ያስቀመጠሽም ብሎ ጠይቋት ነበረ። እሷም ለምን ተከራይቶ እንዳስቀመጠኝ አላውቅም እያለችው ትገኛለች። እና አሳዘኘው ሊሆን ይችላል ትለዋለች። እንግዲህ በሚገርም ሁኔታ አምራን አሁንም በሁለት ሰዎች ተወዳጅነትን አግኝታለች። እንግዲህ መጨረሻውን ደግሞ ያው ፈጣሪ ነው የሚያውቅላት። ናሆምም እንግዲህ ከወይዘሮ ዝናሽ ጋር ተስማምቶ እሱም ፋንቱ ከዚህ ቤት እንደምትወጣ ይስማማል። የሚገርመው ነገር ዳግምም የእሷ ነገር ያለቀ ነው እያለ ነው የሚገኘው። እናም ወይዘሮ ዝናሽ እንግዲህ እነሱ መጀመሪያ ቀድሞ ሳያናግሯት እኔ የሆነ ነገር ማድረግ አለብኝ፣ አሁን ለናሆም የሆነ ነገር ብትናገር እናቱ እንደሆነች እኔ ምን ሊውጠኝ ነው፣ ስለዚህ እናንተ ተረጋጉ፣ እኔ አስተካክላለሁ እያለች ትገኛለች። ናሆምም በጣም ደስተኛ ነው። አባቱን ሄዶ ካገኘው በኋላ ለአባቱ አንዳንድ ተስፋ እየሰጠውና ከዛ ከእስር ቤት ማምለጥ እንደሌለበት እየነገረው ነው የሚገኘው። አባቱ ግን ያንን እየጠበቀ አይደለውም። በአጭር ከዛ እስር ቤት ለመውጣት በጣም ብዙ ነገሮችን እያደረገ ነው የሚገኘው። ውድ ተመልካቾቼ ከሞላ ጎደል የኑሐሚን ድራማ ይሄንን ይመስላል። በቀጣይ ክፍል እስከምንገናኝ ሰናይ ቆይታ ይሁንላችሁ። ባይ ባይ።